የኢትዮጵያ ንግድ ባንክ ሰራተኞች ዓለም አቀፉን የኤችአይቪ ኤድስ ቀን በተለያዩ የግንዛቤ ማስጨበጫ መርሃ ግብሮች አከበሩ። ባንኩም በኤችአይቪ ኤድስ ምክንያት ጉዳት ለደረሰባቸው ሰራተኞችና ቤተሰቦቻቸው የሚያደርገውን ድጋፍ አጠናክሮ እንደሚቀጥል በዚሁ መርሃ ግብር ላይ አስታውቋል። በየዓመቱ ህዳር 22 ቀን የሚከበረው ዓለም አቀፍ የኤችአይቪ ኤድስ ቀን የኢትዮጵያ ንግድ ባንክ ሰራተኞችና ተጋባዥ እንግዶች በተሳተፉበት በባንኩ ዋና መስሪያ ቤት በልዩ ልዩ መርሃ ግብሮች ተከብሯል። የኢትዮጵያ ንግድ ባንክ የሰው ኃይል ምክትል ፕሬዝዳንት ተወካይ ወይዘሮ እንጉዳይ ሰንደቁ በመርሃ ግብሩ ላይ እንደተናገሩት የኢትዮጵያ ንግድ ባንክ ሰራተኞቹ ጤንነታቸው ተጠብቆ ውጤታማ እንዲሆኑ በየጊዜው የግንዛቤ ማስጨበጫ ስራዎችን ይሰራል ብለዋል። ባንኩ የኤችአይቪ ኤድስ ቫይረስ በደማቸው ውስጥ ለሚገኝ ሰራተኞችና በቫይረሱ ምክንያት ወላጆቻቸውን ላጡ የሰራተኛ ቤተሰቦች የሚያደርገውን ድጋፍ በአይነትና በቁሳቁስ አጠናክሮ እንደሚቀጥልም ወይዘሮ እንጉዳይ ተናግረዋል። ባንካችን በሽታውን ከመከላከል አንጻር ተገቢውን ትኩረት በመስጠት ከባንካችን የሰራተኛ ማህበር የተለያዩ ባለድርሻ አካላት ጋር የተለያዩ ማህበረሰብ አቀፍ ድጋፍና የእንክብካቤ ስራዎችን እየሰራ ይገኛል። ከቫይረሱ ጋር ለሚኖሩ የባንኩ ሰራተኞች፣ የሰራተኞች ቤተሰቦች በአይነትም ሆነ በቁሳቁስ የተለያየ ድጋፎችን ሲያደርግ ቆይቷል። ወደፊትም የሚያደርገው ነው። በኢትዮጵያ ንግድ ባንክ ሰራተኞች ማህበር የተቋቋመው የትውልድን አድን ጸረ ኤድስ ኮሚቴ ሰብሳቢ አቶ አንተነህ ግርማ በበኩላቸው ኮሚቴው ከኢትዮጵያ ንግድ ባንክ ሰራተኞች በሚያገኘው ወራዊ መዋጮ በቫይረሱ ምክንያት ህይወታቸውን ያጡ ሰራተኞችን ቤተሰቦች በተለይም ልጆቻቸውን እስከ ከፍተኛ ትምህርት ድረስ በማስተማር ላይ ይገኛል ብለዋል። አዲስ አበባና በሌሎች ክልሎች ላይ ለሚማሩ ተማሪዎች አንደኛ ደረጃና ሁለተኛ ደረጃ ተማሪዎችን በዚህ ዓመት ብቻ ከ206 ሺህ ብር በላይ በማውጣት የትምህርት ቁሳቁስ በመግዛት ልጆች ትምህርታቸውን እንዳያቋርጡ ለማድረግ ተችሏል። ከፍተኛ ትምህርት ተቋም የሚማሩ ትምህርት ቁሳቁስ የገንዘብ ድጋፍ በማድረግ የስነ ልቦና ድጋፍም በማበረታት ላይም እንገኛለን። ዓለም አቀፍ የኤችአይቪ ኤድስ ቀን ዘንድሮ በዓለም ለ38ኛ ጊዜ በሀገራችን ደግሞ ለ37ኛ ጊዜ ተግዳሮቶችን በመቋቋም የኤችአይቪ ኤድስ ምላሽ ዘላቂነትን እናረጋግጥ በሚል መሪ ቃል ተከብሯል።